ብቻ ብለን አይደለም እግዚአብሔርን የምንፈራው እግዚአብሔርን በእኛ ህይወት ደስ እንድናሰኝ ምስጉኖች እንድንሆንም ጭምር እግዚአብሔርን እየፈራን እንደ እግዚአብሔር ቃል እውነት እንድንመላለስ በሰው ዘንድ ሞኝ ሊያስብል ይችላል በሰው ዘንድ ኋላ ቀር ሊያስብል ይችላል እግዚአብሔርን ስትፈሩ ሰዎቹ ለአንተ ለምንድነው ነገር የምታካብደው በጣም እኮ ስለምትፈራ ነው እንዲህ ስለሆንክ ነው እንዲህ ስለሆንሽ ነው እንጂ ይሄ የሚካበድ ነገር አይደለም ኖርማል ነው ባላላት ኖርማል አይደለም በጌታ በኢየሱስ እግዚአብሔርን የሚፈራ ሰው ያለ መታሰቢያ አይተው እግዚአብሔርን የሚፈራ ሰው አሁን እግዚአብሔርን ፈርቶ ከዛ ደግሞ እግዚአብሔር በቃ ዋጋ ሳይከፍለው የሚለቀው አይደለም እግዚአብሔርን መፍራት በእግዚአብሔር ዘንድ ዋጋ አለ እግዚአብሔርን መፍራት በእግዚአብሔር ዘንድ ሽልማት አለ እግዚአብሔርን የማይፈሩ ሰዎች ከእግዚአብሔር ጋር የሥራ ዲል አይኖራቸው ለምን እግዚአብሔር በሚፈሩት ነው መስራት የሚፈልገው እግዚአብሔር ሊሰራ በተነሳ ጊዜ ገንዘብ አድርጎ የሚጠቀማቸው እግዚአብሔርን የሚፈሩ ሰዎች ናቸው ሁሉ ጊዜ እግዚአብሔርን በመፍራት እንድንኖር የእግዚአብሔር መንፈስ ያግዘን እግዚአብሔር የመፍራት መንፈስ ደግሞ መንፈስ ቅዱስ ይስጠን ሰላም ለእናንተ ይሁን በጌታ የተወደዳችሁ የጌታ ኢየሱስ ክርስቶስ ቤተሰቦች እኔ እህታችሁ ቤተልሔም ግዛው ነኝ እየተከታተላችሁ ያላችሁት ደግሞ ረቡኒ የወንጌል አማኞች ድምጽ ቻናላችን ነው ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ለሌሎች ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ ጌታ ኢየሱስ አብዝቶ ይባርካችሁ ወደ ዛሬው ትምህርታችን እንሄዳለን የዛሬው ትምህርታችን እግዚአብሔርን መፍራት የተሰኘ ነው እግዚአብሔርን መፍራት አለብን ወይ የምንፈራው እንዴት ነው እግዚአብሔርን ከመፍራት ምን ይገኛል እግዚአብሔርን የማይፈራ ሰውስ ምንድነው የሚሉ ዋና ነጥቦችን ከእግዚአብሔር ቃል እናያለን ነገር ግን ወደ ትምህርታችን ከመግባታችን በፊት አጭር ጸሎት አብረን እንጸልይ ጌታ አምላክ እግዚአብሔር ሆይ አንተ የምትፈራ የምትወደድ የምትከበር ታላቅ አምላክ ነህ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እጅግ አድርገን እንባርካለን እናመሰግንሃለን ጌታ ሆይ ቃልህን እንማራለን በጌታ በኢየሱስ ክርስቶስ ስም ስልጣን ቃልህን ስንማር አንተን የመፍራት መንፈስ ይሄንን ቪዲዮ በሚያዩ ሁሉ ላይ እንድታስቀምጥ እግዚአብሔር ሆይ በህይወታቸው በእያንዳንዱ ነገራቸው አንተን በመፍራት እንዲመላለሱ የሚያደርግ ያንተ መለኮታዊ ኃይል እንዲያግዛቸው በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ ጌታ ሆይ ደግሞ እኔንም ታናሽ ባሪያህን እንድትረዳኝ እንድታግዘኝ ከራሴ ሳይሆን ካንተ እንድናገር ጸጋህን እንድታበዛልኝ እለምንሃለሁ ጌታዬ ሆይ ስምህን ባርካለሁ ከፍ ከፍ በል በኢየሱስ ስም አሜን የጌታ አምላካችን ስም የተባረከ ይሁን እግዚአብሔር ሊፈራ ይገባዋል ወይ ከሚል ነጥብ እንነሳለን ኢየሱስ ጌታ ነው መጽሐፍ ቅዱሳችን ሲናገር የሉቃስ ወንጌል ምዕራፍ 12 ቁጥር 4 እስከ 5 እንደዚህ ይላል በጌታ በኢየሱስ ስም አነባለሁ ለእናንተም ለወዳጆቼ እላለሁ ስጋ የሚገድሉትን በኋላም አንድ ስንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ እኔ ግን የምትፈሩትን አሳያችኋለሁ ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ አዎን እላችኋለሁ እርሱን ፍሩ ኢየሱስ ጌታ ነው እዚህ ክፍል ላይ ሰው ሳይሆን እግዚአብሔር ሊፈራ እንደሚገባው እግዚአብሔር ከሞት በኋላ ላለው ህይወት እንኳን ስልጣን ያለው አምላክ እንደሆነና መፈራት እንደሚገባው ይናገራል ኢየሱስ ጌታ ነው ይሄ ክፍል እንዳያችሁት በብሉይ ኪዳን ያለ ክፍል አይደለም ከእግዚአብሔር ጋር ዳግም በክርስቶስ ኢየሱስ አማካኝነት ከታረቅንና ልጅ ከሆነ በኋላ በአዲሱ ኪዳን የተነገረ ቃል ኢየሱስ ጌታ ነው ስለዚህ በብሉይ ኪዳን ዘመን እግዚአብሔር ይፈራ ነበር አዎ ይፈራ ነበር በአዲስ ኪዳን ታዲያ እግዚአብሔር አይፈራም ወይ እግዚአብሔር መፈራት የለበትም ወይ ካላችሁ እግዚአብሔር ሁሉ ጊዜ መፈራት ይገባዋል ለምን እግዚአብሔር ስለሆነ እግዚአብሔር ሁሉን የማድረግ ስልጣን ስላለው ደግሞ እግዚአብሔር ስለሚቀጣን ብቻ አይደለም የምንፈራው እግዚአብሔርን የምንፈራው ስለምንወደውም ጭምር ነው አይታችሁ ከሆነ በባህሪያችን እኛ ከማንወደው ሰው በላይ የምንወደውን ሰው እንፈራለን የምንወደውን ሰው የምንፈራው የሆነ ነገር ስለሚያደርገን አይደለም ስለምንወደው ደስታ እንዳያጣ ስለምንፈልግ ደስ እንዲሰኝ ስለምንፈልግ ከፍቅር የተነሳ እኛ ላይ ኃይል ስላለው እንፈራለን ለምሳሌ አይታችሁ ከሆነ ብዙ ጊዜ አባቶች የ5 አመት ልጅ አለኝ ልጄ ዛሬ ይሄንን ሳልገዛ ከገባው ገደለኝ በቃ ምናምን ብለው ይፈራሉ የሚፈሩት አባት ልጄ ይገለኛል ወይ ይጎዳኛል ወይ ምናምን ብሎ አይደለም ስለሚወደው ከልጁ ፊት ላይ ሐዘንን ማየት ስለማይፈልግ ልጁን ይፈራዋል
ምክንያቱም በአባትና በልጅ መካከል ያለ ፍቅር ስላለ ማለት ነው። ከፍቅር የተነሳ አባት ለልጁ እንዳያዝንበት ሲፈልግ መኪና ገዛልሃለሁ ብዬው ነበር፣ ማታ መኪና ሳልገዛ ቤት ከገባው በቃ ልጄ ይገለኛል ብሎ የፈራው እንዳይጎዳው አይደለም፣ ከፍቅር የተነሳ ነው። ስለዚህ እግዚአብሔርን የምንፈራው እንዳይቀጣን ብቻ አይደለም፣ እግዚአብሔር አባታችን ስለሆነ ስለምንወደው ሁሉ ጊዜ በእኛ ምክንያት ፈገግ እንዲሰኝ ደስ እንዲሰኝ እንጂ እንዲያዝን ስለማንፈልግ እግዚአብሔርን እንፈራዋለን። ያ ብቻ አይደለም፣ እግዚአብሔር አምላክ ስለሆነ መፈራት ስለሚገባው ኢየሱስ ጌታ ነው። ማንነቱ ራሱ እግዚአብሔር ትልቅ ስለሆነ ኃያል ስለሆነ እግዚአብሔር ሊፈራ ይገባዋል። ስለዚህ እግዚአብሔርን መፍራት በብሉይ ኪዳን የቀረ የተሻረ አይደለም። እግዚአብሔር አሁንም ሊፈራ ይገባዋል። እግዚአብሔር ሲፈራ ንግግር ይቀየራል። እግዚአብሔር ሲፈራ ህይወት ይቀየራል። እግዚአብሔር ሲፈራ የክርስትና ምልልሳችን ራሱ በመድር ላይ የምንመላለሰው ምልልስ እንኳን እግዚአብሔርን በመፍራት ውስጥ ስንሆን ይለያል። ኢየሱስ ጌታ ነው። እግዚአብሔርን በሚፈሩ ላይ ደግሞ እግዚአብሔር ራሱ እንዴት እጅግ ደስ እንደሚሰኝ ከእግዚአብሔር ቃል አውጥተን እናያለን። ሁለተኛ ዜና ምዕራፍ 19 ቁጥር 8 ላይ እስከ 9 እንደዚህ ይላል። ኢዮሳፍጥም ከሌዋውያን ከካህናት ከእስራኤልም ከአባቶች ቤቶች አለቆች በእግዚአብሔር ስም ፍርድን እንዲፈርዱ ክርክርንም እንዲቆርጡ በኢየሩሳሌም ሾመ። እነርሱም በኢየሩሳሌም ተቀመጡ። ኢዮሳፍጥ ነው የሾማቸው። ከዛ እስክንጥር 9 ላይ እንደዚህ ይላል። እንዲህም ብሎ አዘዛቸው፣ እንዲሁም እግዚአብሔርን በመፍራት በቅንነትም በፍጹምም ልብ አድርጉት አላቸው። እንዲመሩ ከሾማቸው በኋላ the point የነገራቸው ነገር እግዚአብሔርን እየፈሩ እንዲመሩ። ኢየሱስ ጌታ ነው። እግዚአብሔርን እየፈሩ እንዲመሩ ማለት እግዚአብሔር የሆነ ነገር ያደርገኛል፣ እግዚአብሔር ይቀጣኛል፣ ይቀስፈኛል፣ ይቆጣኛል በሚል ሳይሆን እግዚአብሔር እያየኝ ነው። እግዚአብሔር የኔን አገዛዝ ሲያየው በዛ ነፃነት እንዲሰማው ደስ እንዲሰኝ እሱን እንዲያከብረው እያሰብኩኝ እግዚአብሔር እያየኝ እንደሆነ እያሰብኩኝ እንድኖር ማለት ነው። እና ስትገዙ አላቸው ሲሾማቸው ስትገዙ እግዚአብሔርን በመፍራት ግዙ። ኢየሱስ ጌታ ነው። ሹመት አላቸው። ሹመቱ ግን እግዚአብሔርን በመፍራት እንዲሆንና የእግዚአብሔርን ሕዝብ እግዚአብሔርን በመፍራት እንዲያስተዳድሩ ሲናገራቸው እናያለን እዚህ ክፍል ላይ። ኢየሱስ ጌታ ነው። ሌላ ስፍራ ላይ ደግሞ መጽሐፍ ቅዱሳችንን መዝሙር 128 ቁጥር 1 ላይ የእግዚአብሔርን ቃል አውጥተን እናነባለን። በጌታ በኢየሱስ ስም አነባለሁ። እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ። አያችሁ፣ እግዚአብሔርን የሚፈራ ማለት እግዚአብሔርን እፈራለሁ የሚል ሳይሆን በእግዚአብሔር መንገድ የሚሄድ ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ይቀጣኛል ምናምን ብሎ ማሰብ ሳይሆን እግዚአብሔርን የሚፈራ ሰው በእግዚአብሔር መንገድ እግዚአብሔር ባሰመረለት መንገድ ይሄዳል። ህይወቱን የሚመራው እግዚአብሔራዊ በሆነ መንገድ ነው። በመንገዱ የሚሄዱ ይላል። እግዚአብሔርን የሚፈሩ በመንገዱም ደግሞ የሚሄዱ እነሱ ሰዎች ምስጉኖች ናቸው። ኢየሱስ ጌታ ነው። እግዚአብሔርን የሚፈሩ ሰዎች ምስጉኖች ናቸው። እግዚአብሔርን መፍራታቸው ደግሞ የሚታወቀው በእግዚአብሔር መንገድ በመሄድ ነው። እግዚአብሔር ባሰመረላቸው እንደ እግዚአብሔር ቃል በሆነ ህይወታቸውን መምራታቸው ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይቀጣኛል ብቻ ብለን አይደለም እግዚአብሔርን የምንፈራው። እግዚአብሔርን በእኛ ህይወት ደስ እንድናሰኘውና ደግሞ ምስጉኖች እንድንሆንም ጭምር እግዚአብሔርን እየፈራን እንደ እግዚአብሔር ቃል እውነት እንድንመላለስ ነው መጽሐፍ ቅዱስ የሚያነሳልን። ኢየሱስ ጌታ ነው። ታስታውሳላችሁ ዮሴፍ በጲጢፋራ ቤት ሳለ የጲጢፋራ ሚስት ስለ ኃጢያት በጠየቀችው ጊዜ አንድ ነገር ነው ያላት። እኔ ይሄንን በእግዚአብሔር ፊት አላደርግም። ማንም የለም ማለችው። ማንም ላይኖር ይችላል፣ ነገር ግን በእግዚአብሔር ፊት ይሄንን አላደርግም አለ። አያችሁ፣ እግዚአብሔርን ስለሚፈራ በእግዚአብሔር ፊት እግዚአብሔርን የማይመጥን ነገር ላደርግ አይገባኝም ስላለ እግዚአብሔር ደግሞ ሲያከብረው ታያላችሁ። ዋጋ ያስከፍላል እግዚአብሔርን መፍራት። አዎ ያስከፍላል፣ በዚህኛው ዓለም ያስከፍላል። ነገር ግን ደግሞ እግዚአብሔርም ደግሞ እግዚአብሔርን ለሚፈሩ ሰዎች ዋጋቸውን ደግሞ ይከፍላል። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን እንፈራለን ስንል እንዴት ነው መኖር ያለብን? እግዚአብሔር እያየን እንደሆነና እግዚአብሔር በእኛ ህይወት ደስ እንዲሰኝ በእኛ ህይወት ፈገግ እንዲል በእኛ እንዲኮራ አስበን እንድንኖር ነው ማለት ነው። መጽሐፍ ቅዱሳችንን ዕብራውያን ምዕራፍ 11 ቁጥር 7 ላይ እንዴት እግዚአብሔርን የሚፈራ ሰው እንደሚኖር ያስቀምጥልናል። ቃሉን አነባለሁ፣ በጌታ በኢየሱስ ስም አነባለሁ። ኖህ ገና
ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። አይገርምም? እግዚአብሔርን የማይፈራ ትውልድ በበዛበት ዓለም ሁሉ እግዚአብሔርን እየተዳፈረ፣ ዓለም ሁሉ በኃጢአት እየኖረ፣ ዓለም ሁሉ እግዚአብሔርን ከማምለክ ፊቱን አዙሮ፣ ኖህ ግን ብቻውን ኢየሱስ ጌታ ነው። ኖህ ግን ብቻውን እግዚአብሔርን እየፈራ በእምነት ለቤተሰቦቹ መርከብ ሰራ። በዚህም ደግሞ ዓለምን ኮነነ ይላል። ኢየሱስ ጌታ ነው። አያችሁ፣ እግዚአብሔርን መፍራት ስላለው እግዚአብሔር እንኳን ትውልድን ያስቀጠለው ሰው የሚባለውን ፍጥረት ያስቀጠለው እግዚአብሔርን በሚፈራ በዚህ አንድ ሰው ምክንያት ነው። ነገር ግን ኖህ መርከብ በእምነት በሚሰራበት ዘመን፣ እግዚአብሔርን እየፈራ በኖረበት ዘመን፣ በኖህ ዘመን የነበሩ ሰዎች ሁሉ ኖህን እንደሞኝ ነበር የሚያዩት። ምን አይነት ሞኝ ነው? ምን አይነት ኋላ ቀር ነው? ምን አይነት ፍሬቢስ ህይወት የሚኖር ሰው ነው? ምን አይነት ፈሪ ነው ሊባል ይችላል። ኢየሱስ ጌታ ነው። ኖህ ግን እግዚአብሔርን እየፈራ በእምነት መርከብ ሲሰራ የኖህ ቤተሰብ ብቻ አይደለም፣ ሰው የሚባለው ፍጥረት እንኳን በኖህ አማካኝነት ነው የቀጠለው። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን የሚፈራ ሰው ያለ መታሰቢያ አይተውም። እግዚአብሔርን የሚፈራ ሰው አሁን እግዚአብሔርን ፈርቶ ከዛ ደግሞ እግዚአብሔር በቃ ዋጋ ሳይከፍለው የሚለቀው አይደለም። እግዚአብሔርን መፍራት በእግዚአብሔር ዘንድ ዋጋ አለው። እግዚአብሔርን መፍራት በእግዚአብሔር ዘንድ ሽልማት አለው። በሰው ዘንድ ሞኝ ሊያስብል ይችላል። በሰው ዘንድ ኋላ ቀር ሊያስብል ይችላል። እግዚአብሔርን ስትፈሩ ሰዎች ሁሉ አንተ ለምንድነው ነገር የምታካብደው? በጣም እኮ ስለምትፈራ ነው፣ እንዲህ ስለሆንክ ነው፣ እንዲህ ስለሆንሽ ነው እንጂ ይሄ እንዲህ የሚካበድ ነገር አይደለም፣ ኖርማል ነው ትባላላችሁ። ኖርማል አይደለም። በጌታ በኢየሱስ እግዚአብሔርን መፍራት ነው ለኛ የህይወት ስታንዳርዳችን። እግዚአብሔርን ደግሞ ስንፈራ በህይወታችን ክፍል ሁሉ ውስጥ በየትኛውም አይነት ሁኔታ ውስጥ እግዚአብሔርን ደስ የሚያሰኘውንና የሚያከብረውን እያደረግን እንድንኖር እንጂ ዓለም የሚያደርገውን የሚያሳየንን ወይም ደግሞ ህዝብ ሁሉ የሚያደርገውን ነገር ማድረግ አይደለም እግዚአብሔርን የሚያከብረው። በኖህ ዘመን ፍጥረት ሁሉ እንደፈለገ ይኖር ነበር። ፍጥረት ሁሉ የነፍሱን እና የስጋውን ደስታ ጠብቆ ይኖር ነበር። ኖህ ግን እግዚአብሔርን እየፈራ የእግዚአብሔርን ደስታ ይኖር ነበር። የእግዚአብሔርን ደስታ ስለኖረ ነው እግዚአብሔር ደግሞ ኖህን በጭንቅ ሰዓት እጁን የደገፈው። ኢየሱስ ጌታ ነው። ሰው ሁሉ በሚጠፋበት ሰዓት ኖህ በእግዚአብሔር ላይ እንዲደገፍ፣ በእግዚአብሔር ላይ እርፍ እንዲል ያደረገው እግዚአብሔርን ሰዎች ባልፈሩት ጊዜ ሁሉ እሱ ግን እግዚአብሔርን ሲፈራ ስለነበር። ለምን? በእግዚአብሔር አይኖች ፊት እየታየ እንደሆነ ስለሚያምን። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን መፍራት ዋጋ የሌለው ነገር አይደለም ወገኖቼ። በክርስትና ህይወት ስትኖሩ እግዚአብሔርን በመፍራት ካልኖራችሁ እግዚአብሔር በእናንተ ደስ ሊሰኝ አይችልም። ኢየሱስ ጌታ ነው። የአዲስ ኪዳን ሰዎች ነን፣ ብዙ ምህረት የተደረገልን ሰዎች ነን። ኃጢአት ብንሰራ የሚያጥበን የክርስቶስ ኢየሱስ ደም አለ፣ ስለዚህ ችግር የለውም አትበሉ። ኦፍ ኮርስ የሚያጥበን የክርስቶስ ኢየሱስ ደም አለ። የኃጢአት ይቅርታን እናገኛለን። ብንሳሳትም ችግር የለውም አይደለም። ግን እሱ ማለት በእግዚአብሔር ፊት ስንኖር እግዚአብሔርን ደስ የሚያሰኘውን ህይወት እንድንኖር ደግሞ እግዚአብሔር ከኛ ይጠብቃል። እግዚአብሔርን እየፈራን እንድንመላለስ ይቀጣናል ብለን እኮ አይደለም፣ ስለምንወደው አባታችን፣ ወዳጃችን፣ አምላካችን፣ ጓደኛችን፣ ሚስጥረኛችን ስለሆነ ደግሞ ገና ብዙ ዘመናትን ደግሞ ከሱ ጋር በዚህ ምድር ላይ እግዚአብሔር ያሰበልንን ደግሞ ስለምንኖር ወዳጃችንን ማስከፋት ማሳዘን ስለሌለብን እግዚአብሔርን እንፈራዋለን። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን ትንቢተ ሚልክያስ ምዕራፍ 3 ቁጥር 14 ጀምሮ እስከ 18 ያለውን ክፍል እንየው። ቁጥር 14 እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? እግዚአብሔርን ማገልገል ከንቱ ነው። በእግዚአብሔር መንገድ መሄድስ ምን ጥቅም አለው? ምን ትርፍ አለው? እግዚአብሔርን ማገልገል ምንም ትርፍ የለውም እያሉ አወሩ። ከዛስ ቁጥር 16 ላይ ደግሞ ወረድ ብላችሁ ስታነቡ የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይላል። ኢየሱስ ጌታ ነው። እግዚአብሔርን ማገልገል ትርፍ የለውም፣ እግዚአብሔርን መፍራት ትርፍ የለውም፣ ዋጋ የለውም ብለው ልክ እግዚአብሔርን እያሙት እያወሩ ሐዘንተኛ እንድንሆን እንጂ ምንም የተረፈን ነገር የለም፣ ምንም የጠቀመን ነገር የለም ብለው ልክ ሲያወሩ እግዚአብሔርን የሚፈሩ ሰዎች ግን ይላል ኢየሱስ ጌታ ነው ነጠላሉና እዚህ ቁጥር 16 ላይ በዚያን ጊዜም እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይላል።
ኢየሱስ ጌታ ነው። ልክ እነኚህ እግዚአብሔርን የሚፈሩ ሰዎች እግዚአብሔርን ማገልገል ትርፍ የለውም ጥቅም የለውም ሲባል ለኛ ግን እግዚአብሔርን ማገልገል እግዚአብሔርን መከተል በእግዚአብሔር መንገድ መሄድ ሐዘንተኛ የሚያደርግ አይደለም ትርፍ አለው ጥቅም አለው ብለው ልክ ዘወር ብለው ሲያወሩ ተነጋገሩ ይላል። ከዛስ እግዚአብሔርም አደመጠ ይላል። ኢየሱስ ጌታ ነው። እግዚአብሔርን የሚፈራ ሰው የሚያገኘው አንዱ ቤኔፊት እግዚአብሔር ያደምጣል። እግዚአብሔርን የሚፈራ ሰው እንኳን አይደለም ጸሎቱ ይቅርና ንግግሩ እንኳን ይደመጣል። ምክንያቱም እግዚአብሔርን ስለሚፈራ እግዚአብሔርን የሚፈራው ደግሞ በላዩ ላይ እግዚአብሔርን ስለሾመ ባለቤት አንተነ ገዢ አንተነ የሚከበረው የኔ ንግግር የኔ ቃል ሳይሆን የኔ ፍላጎት ሳይሆን ያንተ ሐሳብና ፈቃድ ነው የሚከበረው በኔ ህይወት ብሎ ስለሚያምን እግዚአብሔር እንኳን ጸሎቱን ንግግሩን ያደምጣል። ኢየሱስ ጌታ ነው። ከዛስ እግዚአብሔርም አደመጠ ይልና ከዛስ ሰማም ይላል። ኢየሱስ ጌታ ነው። ከዛስ ደግሞ እግዚአብሔርንም ለሚፈሩት ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። አያችሁ እግዚአብሔርን የሚፈራ ሰው በእግዚአብሔር ዘንድ እንኳን በፊቱ የመታሰቢያ መጽሐፍ ይጻፍለታል። ዝም ብሎ መና አይቀርም። እግዚአብሔርን የፈራ ሰው ሞኝ እንደተባለ ፈሪ እንደተባለ የማያውቅ አላዋቂ እንደተባለ አይደለም የሚቀረው። እግዚአብሔር የመታሰቢያ መጽሐፍ ይጽፍለታል። ይሄ ብቻ እንዳይመስላችሁ ወረድ ብላችሁ ስታነቡ እኔ በመሰራበትም ቀን እነርሱ የእኔ ገንዘብ ይሆናሉ። እግዚአብሔር በሚሰራበት ቀን የእግዚአብሔር ገንዘብ የሚሆኑ ሰዎች እግዚአብሔርን የሚፈሩ ሰዎች ናቸው። እግዚአብሔርን የማይፈሩ ሰዎች ከእግዚአብሔር ጋራ የሥራ ዲል አይኖራቸውም። ለምን? እግዚአብሔር በሚፈሩት ነው መስራት የሚፈልገው። እግዚአብሔር ሊሰራ በተነሳ ጊዜ ገንዘብ አድርጎ የሚጠቀማቸው እግዚአብሔርን የሚፈሩ ሰዎች ናቸው። ስለዚህ እግዚአብሔርን በመፍራት ህይወት ስትኖሩ ዋጋ እንደሌላችሁ አታስቡ። እግዚአብሔር በሚሰራበት ቀን የሚጠቀመው እናንተ ነው። እግዚአብሔር ከማይፈሩት ጋር ህብረት የለውም። እግዚአብሔር በማይፈሩት አይሰራም። ኢየሱስ ጌታ ነው። እኔ በመሰራ ቀን እንደ ካሽ መንዝር የምጠቀመው እናንተ እኔን የምትፈሩኝ ነው አለዚህ ክፍል ላይ። ይሄ ብቻ አይደለም በጣም የሚባርክ ቃል ነው። ከዛስ ገንዘብ ይሆናሉ አለና ይላል የሰራዊት ጌታ እግዚአብሔር ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። አያችሁ እግዚአብሔርን የሚፈራ ሰው ከእግዚአብሔር ዘንድ ኦሬዲ ምህረት ታዞለታል። እግዚአብሔርን ስትፈሩ ሌላው ቤኔፊታችሁ የእግዚአብሔር ምህረት ይበዛላችኋል። የእግዚአብሔር ቸርነት ይበዛላችኋል። ስለዚህ እግዚአብሔርን የሚፈሩ ሰዎች ዝም ብለው የተጣሉ አይደሉም፣ የተረሱ አይደሉም። የእግዚአብሔር ምህረት ይበዛላችኋል፣ ቸርነት ይበዛላችኋል። እግዚአብሔር በእነሱ ዓለም ይገዛል። እግዚአብሔር በእነሱ ዓለም ያስተዳድራል። ኢየሱስ ጌታ ነው። ሌላ የመጨረሻ የአንድ እግዚአብሔርን ቃል ክፍል እናያለን። ምሳሌ 19:23 ላይ የእግዚአብሔር ቃል ሲናገር እግዚአብሔርን የሚፈራ ሰው ሌላ ምን ቤኔፊት አለው ካላችሁ እግዚአብሔርን መፍራት ወደ ህይወት ይመራል ይላል። አያችሁ እግዚአብሔርን የሚፈራ ሰው መንገዱ ወደ ህይወት የቀና ነው። ይሄ ብቻ እንዳይመስላችሁ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም። እናንተ እግዚአብሔርን ስትፈሩ ፕሮቴክትድ ናችሁ። ኦሬዲ በእናንተ ዓለም ላይ ገዢ ያደረጋችሁት ስላለ ተጠብቃችሁ ትኖራላችሁ። ክፉ አያገኘውም። ኢየሱስ ጌታ ነው። ከዛ ጠግቦ ይኖራል። ኢየሱስ ጌታ ነው። እግዚአብሔርን ስትፈሩ እግዚአብሔር እናንተን አጥግቦ ነው የሚያኖራችሁ። ከዛስ ደግሞ ጠብቆ ነው የሚያኖራችሁ። ስለዚህ እግዚአብሔርን ፈርታችሁ ዝም ብላችሁ የተጣላችሁ አትሆኑ። ኢየሱስ ጌታ ነው። እግዚአብሔር ስለሚቀጣ ብቻ አይደለም አሁንም እነግራችኋለሁ የምንፈራው እግዚአብሔርን ስለምንወደው እንፈራዋለን። ኢየሱስ ጌታ ነው። ታዲያ እግዚአብሔርን የምንፈራው መቼ ነው? በምን አይነት ሁኔታ ውስጥ ስንሆን ነው እግዚአብሔርን መፍራት ያለብን? እግዚአብሔርን መፍራት ያለብን ኃጢአተኛን ሊፈትነን በመጣ ጊዜ ነው ወይ ብላችሁ ውስጣችሁ ላይ ጥያቄ ሊመጣ ይችላል። ለሱ ደግሞ የእግዚአብሔር ቃል ሲናገር ምሳሌ መጽሐፍ ምዕራፍ 23 ቁጥር 17 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። አያችሁ እግዚአብሔርን የመፍራት ጉዳይ የሆነ ሰሞን ጉዳይ አይደለም፣ ላይፍ ስታይላችን ነው። እግዚአብሔርን የምንፈራው በቃ ኑሯችን ነው። ሁሉ ጊዜም ስንኖር፣ ስንተኛ፣ ስንነሳ፣ በኃጢአተኞች ልንቀናም ስናስብ፣ በየትኛውም አይነት ሁኔታ ውስጥ ስንሆን እግዚአብሔርን በመፍራት እንድንኖር ነው መጽሐፍ ቅዱስ የሚያዘን። አማራጭ ያለው ጉዳይ አይደለም። እግዚአብሔርን የመፍራት ጉዳይ የላይፍ ስታይላችን ነው። ኢየሱስ ጌታ ነው። ስለዚህ ሁሉ ጊዜም በስራችን ሊሆን ይችላል፣ በትምህርታችን ሊሆን ይችላል፣ በትዳራችን ሊሆን ይችላል፣ በህይወታችን ሊሆን ይችላል፣ ኢቭን እንኳን በሐሳባችን ጭምር
በሐሳባችን ጭምር እግዚአብሔርን የማያከብረውን ሐሳብ እንኳን እንዳናስብ እግዚአብሔርን እንድንፈራው እግዚአብሔር ከኛ ይጠብቃል። ስለዚህ ሁሉ ጊዜ እግዚአብሔርን በመፍራት እንድንኖር የእግዚአብሔር መንፈስ ያግዘን። እግዚአብሔርን የመፍራት መንፈስ ደግሞ መንፈስ ቅዱስ ይስጠን። ኢየሱስ ጌታ ነው። ስለዚህ ሁሉ ጊዜ እግዚአብሔርን በመፍራት እንድንመላለስ መጽሐፍ ቅዱስ ስለሚያዘን እግዚአብሔርን ደግሞ እንዳይቀጣን ስለምንፈራ ሳይሆን ስለምንወደውም ስለምንታዘዘውም በሱ አገዛዝ ስር ልጆች ነን ብለን ሰሚት ስላደረግን እግዚአብሔርን እንድንፈራው እግዚአብሔር ይፈልጋል። የእግዚአብሔር ቃልም ያዘናል ማለት ነው። ስለዚህ ቀኑን ሙሉ እግዚአብሔርን በመፍራት እንድትውሉ፣ ሌሊታችሁን ሙሉ እግዚአብሔርን በመፍራት እንድታድሩ፣ ኑሯችሁን እግዚአብሔርን በመፍራት እንድትኖሩ እንደ እግዚአብሔር ቃል አሳስባችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ስለመጣው እግዚአብሔር ቃል እንጸልይ። ታላቅ አምላክ የሆንክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግናለን። ጌታ ሆይ በኢየሱስ ስም አንተን የመፍራት መንፈስን እንድታበዛልን፣ አንተን እየፈራን እንድንኖር እግዚአብሔር ሆይ ስለ ንግግራችን፣ ስለ አኗኗራችን፣ ስለ ህይወታችን፣ ስለ መውጣት መግባታችን፣ ስለ ሐሳባችን እንኳን ሳይቀር ጌታ ሆይ አንተን እንድንፈራ አንተን በመፍራት ህይወት ደግሞ እየኖርን ጌታ ሆይ አንተን ለትውልድ እንድናሳይ እንድንገልጥ ኢየሱስ አንተን ኖረን ማለፍ እንድንችል ከንግግር ባለፈ ህይወታችን እንኳን አንተን እንዲሰብክ ህይወታችን እንኳን አንተን እንዲናገር ጌታ ሆይ አንተን በመፍራት እንድንመላለስ ጸጋህን እንድታበዛልን እኔ ጸልያለሁ። አንተን የመፍራት ህይወት ጌታ ሆይ ዋጋ አለው ባንተ ዘንድ እግዚአብሔር ሆይ አንተን በሚፈሩ አንተ ደስ ትሰኛለህ። አንተን በሚፈሩ አንተ ትጠቀማለህ፣ ትሰራለህ። በጌታ በኢየሱስ ክርስቶስ ስልጣን ይሄንን ቪዲዮ እያዩ ባሉ እህት ወንድሞቼ ሁሉ ላይ አንተን የመፍራት መንፈስ እንዲመጣባቸው አንተን በመፍራት እንድትባርካቸው በጌታ በኢየሱስ ስም እኔ ጸልያለሁ። አንተን የሚፈሩ የመታሰቢያ መጽሐፍ እንደተጻፈላቸው አንተን የሚፈሩ ባንተ እንደተደመጡ እንደተሰሙ በኢየሱስ ክርስቶስ ስም ስልጣን ይሄንን ቪዲዮ በሚያዩ ሁሉ ላይ ይሄ መንፈስ እንዲመጣ እግዚአብሔር ሆይ በኢየሱስ ስም ንግግራቸው እንዲደመጥ የመታሰቢያ መጽሐፍ እንዲጻፍላቸው እግዚአብሔር ሆይ አንተ በምትሰራበት ቀን ያንተ ገንዘብ እንዲሆኑ በጌታ በኢየሱስ ክርስቶስ ስም ስልጣን አንተን በመፍራት መንፈስ እንድትባርካቸው ነው ጸልያለሁ። ጌታ ሆይ አንተን በሚፈሩ ሰዎች ወንጌልህ አይሰደብም፣ ስምህ አይነቀፍም። ጌታ ሆይ በኢየሱስ ስም አንተን በመፍራት አንተን እንዲያስከብሩ ትውልድ ሁሉ እግዚአብሔር ሆይ በእነሱ ምክንያት አንተን እንዲወድ አንተን እንዲያይ አንተን እንዲያከብር በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። አንደበታቸው በፊት የተቀደሰ እንዲሆን፣ ህይወታቸው በፊት የተቀደሰ እንዲሆን፣ ሐሳባቸው መንገዳቸው ሁሉ ባንተ የተቀደሰ እንዲሆን ጌታ መንፈስ ቅዱስ በክርስቶስ ኢየሱስ ደም እንድትቀድሳቸው እኔ ጸልያለሁ። አንተን የመፍራት መንፈስ ደግሞ አብዛልን። ኢየሱስ እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። ጌታ ኢየሱስ አብዝቶ ይባርካችሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ይሄንን ረቡኒ የወንጌል አማኞች ድምጽ የተሰኘ ቻናላችንን ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ወዳችኋለሁ። ተባረኩ።